ይሰማል? እንዴት አመሸክ? እግዚአብሔር ይመስገን። እንዴት አመሸሽ? አለሁ እግዚአብሔር ይመስገን። ይህን ጥያቄ እንትኑ ላይ የጻፍከው ነው ልጠይቅ። በእምነት ብቻ በማመን ብቻ መዳን ይቻላል ወይ? አ እንዴት? ከየት ቤተ እምነት ነሽ? እንዳስረዳሽ። እኔ የኦርቶዶክስ ሃይማኖት ነኝ። ይቅርታ አድርግልኝ። እሺ፣ ችግር የለም ችግር የለም። አዎ መዳን በእምነት ብቻ ይቻላል። መዳን በእምነት ብቻ ይቻላል ስንል እግዚአብሔር ሰዎችን ለማዳን የመረጠበት መንገድ ልጁ ኢየሱስ ክርስቶስ በሰራው የማዳን ስራ ሰዎችን የራሱ ለማድረግ ነው እግዚአብሔር የወሰነው ማለት ነው። ፕሊስ ሚውት አደረግልናል። እሺ አንዴ ሞዴሬተሮች። ስለዚህ የመዳን ሐሳብ አጠቃላይ የማዳን ኮንሰፕት ሙሉ ያለው በእግዚአብሔር እጅ ነው። ኦኬ እግዚአብሔር ለማዳንም ሰዎችን ሲመርጥ የመረጠበት ክራይቴሪያ የሰዎቹን የህይወት ንጽህና፣ ስራቸውን፣ ልፋታቸውን አይቶ አይደለም ያዳነው። ምን ማለት ነው? እግዚአብሔር ሰዎችን ለማዳን የሄደበት መንገድ ኃጢአተኞችን፣ በደለኞችን ከሱ ጋር በኃጢአትና በበደል ምክንያት የተለዩትን እነኛን ሰዎች ነው ለራሱ ለማድረግ እግዚአብሔር ያሰበው። አጠቃላይ የማዳን ተስፋው ምንድን ነው ብለሽ ቆም ብለሽ ስትመረምሪው ኃጢአተኞችና በደለኞችን ከእግዚአብሔር የተለዩ ሰዎችን እግዚአብሔር ለራሱ ለማድረግ የሄደበት መንገድ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 በጣም የሚገርም ቻፕተር ነው ባይ ዘ ዌይ እና የእግዚአብሔርን እውነተኛ ፍቅርን በደንብ የምናይበት ሐሳብ ያለበት ክፍል ነው እና እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። ኦኬ እግዚአብሔር ዓለምን የወደደበት ምክንያት ምንድነው ካልሽ እንዲሁ በልጁ በክርስቶስ ኢየሱስ አምነን ምን እንድናገኝ የዘላለም ሕይወት እንድናገኝ። ከኛ የሆነ ሰርተንና ለፍተን የእግዚአብሔርን ልብ አባብተን አይደለም ሕይወት የምናገኘው። ኦልሬዲ እግዚአብሔር ወዶናል ምንም ሳናረግ። ኦኬ የተወደድንን። አዎ ኃጢአት አለብን፣ አዎ በደል አለብን፣ ከእግዚአብሔር ሐሳብ የራቅን የቁጣ ልጆች ነን። ይሄ የሰው ልጅ ሁሉ ማንነት ነው። እግዚአብሔር የወደደው እንደዚህ አይነቱን ሰዎች ነው። ምኖችን? ኃጢአተኞች፣ በደለኞች፣ ከእግዚአብሔር ሐሳብ የራቅን ሰዎች፣ የጠፋን ሰዎችን ነው እግዚአብሔር ምን ያደርጋል? የወደደን። በኃጢአቱና በበደሉ የጠፋን ሰው እግዚአብሔር እየወደደና እያፈቀረ ልጁን ሰጠ። ልጁን የሰጠበት ምክንያት ምንድን ነው? ይሄ በኃጢአትና በበደል ምክንያት የሞተውን ከፊቱ የጠፋውን ይሄንን ሰው ለራሱ ለማድረግ ነው። በስራችን፣ በአቅማችን፣ በጉልበታችን አይደለም። የምንድንበት ብቸኛ የመዳኛ ተስፋ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ነው። ለዚህ ነው ጸጋው በእምነት አድኗቸዋል ነው የሚለው። ኦኬ ማንም እንዳይመካ ከስራ አይደለም ነው የሚለው። የዳንበት ሚስጥር ምንድን ነው ብለን ብንመረምር በጣም ግልጽ ነው በእግዚአብሔር ቃል ውስጥ። ሰዎች ከስራቸው፣ ከልፋታቸው፣ ከጥረታቸው የተነሳ አይደለም፣ ከእግዚአብሔር ፍቅር፣ ከእግዚአብሔር ቸርነት፣ ከእግዚአብሔር ምሕረት የተነሳ ነው። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ የኔ የምለው ዳኒ፣ እዚህ ውስጥ ያሉ ወዳጆቻችን የኛ የምንለው ስራ የለንም። መስቀል ላይ የተሰራው ስራ ብቻ ነው ያዳነን። ለምን እንደሆነ ታውቃለህ? እስካሁን የተነገርከው ውሸት የለውም አልልም፣ ሁሉም እውነት ነው። ክብርና ሞገስ ጨምሮ ይስጥክ። እኔ ግን አሁን ካወራውን ጥያቄ ለምን እንደሆነ ታውቃለህ? እኔ ነግሬሃለሁ፣ ኦርቶዶክስ ሃይማኖት ነኝ። ግን ምን ይላል መሰለህ? እምነት ብቻ አይድንህም ይላል። እምነት ያለ አምልኮ ከንት ነው ይላል። ማለት እምነትህ ኑሮክ ምግባር ከሌለ ወይም ተግባር ከሌለ አትድንም። ለምሳሌ እኔ ልክ ነህ፣ ኢየሱስ ለእኔ ብሎ ወደዚህ ምድር መጥቶ አድኖኛል አውቃለሁ። ግን ያ የኃጢአቴ በደል የኃጢአቴን ደብዳቤ ሰርዞልኛል አውቃለሁ። ግን እሱ ብቻ ለእኔ ያድነኛል ወይ? መዳን እኮ ማለት እሱ እኮ ነው። መዳን ማለት ለአንቺ ኃጢአትና በደል ኢየሱስ ክርስቶስ ዋጋ ከፈለ ማለት ነው። መዳን ማለት እሱ ነው። ያ የተከፈለው ስራ አንቺ ለሰራሽው ነው። ባይዘው ኢየሱስ የከፈለው ምንም ለራሱ የሆነ ክሬዲት አይደለም። ኦኬ ኢየሱስ የከፈለው ለአንቺ ነው፣ ለኔ ነው።
ኦኬ ሶ የኢየሱስ ሞት ነው እኛን ህይወት የሰጠን። ኦኬ ክርስትናን የሚለየው ባይዘው ይሄ ነው። ኦኬ ሰው በራሱ ጥፋትና በራሱ በደል መሞት ሲገባው እግዚአብሔር ሰውን ስለወደደ በሱ ቦታ ሞት በሚገባው ሰው ቦታ ልጁን ኢየሱስ ክርስቶስን ሰጠ። ምን ማለት ነው? ኢየሱስ እኔን እና አንቺን ተክቶ ነው የሞተው። ኦኬ ሶ ስለዚህ የኢየሱስ ሞት ነው እኔና አንቺን ያዳነን፣ ሌላ ስራችን አይደለም። ልክ ነህ። ግን እሱን ኮንሴፕት ማለት እግዚአብሔር መጥቶ ያዳነን፣ አዎ እኔ እናንተን አድኖናል አውቃለሁ። ግን ያንን ያዳነን ለአዳም የገባለት ቃል ነው። ገብቶሃል? ሰይጣን ለአዳም አስቶት ነበር። አዳምና ሔዋን እንደተሳሳቱ ታውቃለህ። ለአዳም ኃጢአት መጣ እንደዛ ታስባለህ አይደለም? ምክንያቱም ለመሰለ ወንድሜ ሲፈጥረን ሁሉም በዚህ ምድር አይደለ? በእርግጥ ከፈጠራቸው ፍጥረታት በሙሉ ለሰው ልጅ አብልጦ ይወደናል። ለፈጠረው ሁሉ እግዚአብሔር አንድ እኩል ነው የሚያየን። ገብቶሃል? የሰው ሰውኛ ብቻ ሳይሆን ለፈጠረው እንስሳ ራሱ ብዙ ቦታ ላይ አትይጂ፣ ሀሳብ እንዳይበተንብሽ። እሺ ግን እግዚአብሔር መጥቶ ያዳነኝ አውቃለሁ። የኃጢአት ደብዳቤን ሰርዞልናል አውቃለሁ። ድነናል። የድህነታችን አርአያ ደግሞ እናታችን ቅድስት ድንግል ማርያም ናት። እንዳይቀላቀል አሁን የሚቀላቅልብሻል። ሌላ ቦታ ላይ አትይጂ። አሁን የድህነታችን እሱም አይደለችም ማርያም አይደለችም ወይ? እናየዋለን ግን እንደው ሐሳቡን እንድትረዱ ቅንነትሽን ስለወደድኩት ማለት ነው። ይኸውልሽ እህቴ አሁን ኢየሱስ አድኖኛል ካልሽ በቃ አድኖሻል ኢየሱስ። አይሽ እግዚአብሔር ሁለት ማዳን የለውም። ኦኬ ማለት ይሄ የእግዚአብሔር ልጅ መሆን መጽደቅ፣ ኦኬ መንግስቱን የመውረሱ ጉዳይ የተከናወነው በእግዚአብሔር ልጅ በክርስቶስ ኢየሱስ ደም ብቻ ነው። ምን ማለት መሰለሽ? ይኸውልሽ እንዳንገባ ህይወት እንዳናገኝ ያደረገን ምን ነበረ? ምን አልከኝ? እንዳንገባ የእግዚአብሔር እንዳንሆን ከእግዚአብሔር የለየን ሞትን እንድንሞት ያደረገን ምን ነበረ? ሰይጣን። ኃጢአት ነው። ኃጢአት ነው። ኦኬ በአንዱ አለመታዘዝ ነው ምን የገባው ወደ ምድር ሞት የገባው። አይሽ በኃጢአት ምክንያት ሞት ገባ። ስለዚህ ሁላችን በአንዱ በደለኛ ምን አለን? ሁላችን ምን ሆነን በደለኞች ሆነን አይገርም? ሁላችንም ማለት ነው። ስለዚህ ሰው ሁሉ ምን አድርጓል? ኃጢአት ሰርቷል። የእግዚአብሔር ክብር ጎሎታል፣ በድሏል። አሁን ይሄ የሰው ታሪክ ነው። የእግዚአብሔር ታሪክ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ደግሞ የማዳን ስራ ደግሞ እንደሱ አይደለም። እሺ በአንዱ ኃጢአት ምክንያት ሁላችን ኃጢአተኛና በደለኛ ሆነን መጨረሻችን በዛው አላከተመ። በአንዱ ደግሞ በማን? በክርስቶስ ኢየሱስ። ሮሜ 5 ነው ይህንን የሚያስረዳሽ። በአንዱ በክርስቶስ ኢየሱስ መታዘዝ፣ በክርስቶስ ኢየሱስ ስለኛ ዋጋ መክፈል ሁላችን ምን ሆነን? ጻድቅ ሆነን ዳንን። ኦኬ ክርስትና ይሄ ነው። ሰርተን ነው አይደለም። የመስቀሉ አንድ ጊዜ ላውራ። አይ አታወራም ብራዘር። አንዴ ሚውት አድርግ። ሰው እያወራ ላውራ ይባላል። ስጨርስ ታወራለህ፣ ችግር የለም እቀበልሃለሁ። እስከዛ ግን ሚውት አድርግ ወዳጅ። ቴንክ ዩ ዊዝ ሪስፔክት። እንድንረዳዳ ጥያቄ አላት እናውራ። ከዛ ካንተ ደግሞ ጥያቄ ካለ ያንተንም ጥያቄ እንትን እናደርግበታለን። ቴንክ ዩ ወዳጅ፣ ተባረክ። እሺ ሚውት አድርጋለህ ብራዘር፣ ድምጽ ስላለ። እሺ እኔ ላድርግ። እሺ እና አይሽ ክርስትና ይሄ ነው። እኛ አይደለንም የዳን ማለት የራሳችን መዳናችንን እኛ አይደለም የሰራን፣ እግዚአብሔር ነው የሰራው። ኦኬ እግዚአብሔር በማን ሰራ ካልሽ? በክርስቶስ ኢየሱስ በመስቀሉ ስራ። ሰው ያንን የእግዚአብሔርን የማዳን ስራ እንዴት አገኘው ካልሽ? በእምነት። የእግዚአብሔር ጸጋ ሰዎችን ያዳነው በእምነት ብቻ። ከእምነት ውጪ እግዚአብሔር አምላክ ሰዎችን ያዳነበት መንገድ የለውም።
የለውም። እሷ ላይ ናት እኮ እምነት ቢኖርም ምግባር ከሌለን ተግባር ከሌለን የጽድቅ ስራ ካልሰራን እንዴት ነው ምንድነው ነው? አዎ ይኸውልሽ፣ እሱን ነው መረዳት ያለብሽ። ይኸውልሽ አሁን እግዚአብሔር የሚያድንበት የኃጢአት ደሞዝ ምንድነው? እሱ የኃጢአት ደሞዝ ምንድነው? ሞት ነው። ሞት ምን ማለት? ሁሉ ነገር የራሱን ኮንሲኩዌንስ አለው አይደል? ስለዚህ ሰው ኃጢአት ሲሰራ ሲበድል ምንም የሚያገኘው ምንድነው? እሱ ሞት ያገኘዋል ማለት ነው። እሺ ይሄ ኮንሲኩዌንሱ ነው። ደግሞ ሌላ አለ። የማን? የእግዚአብሔር የጸጋ ስጦታ የሚባል ማለት ነው። ኦኬ በልጁ በክርስቶስ ኢየሱስ። እሱ ደግሞ ምንድነው ካልሽ የዘላለም ሕይወት ነው። ኦኬ ክርስትና ይሄ ነው። የኃጢአት ደሞዝ ሞት ሲገባን፣ ሁላችን መሞት ሲገባን፣ ከእግዚአብሔር መለየት ሲገባን፣ እግዚአብሔር ግን የፍቅር አምላክ አይደል? በነፃ በጸጋው በኩል በልጁ በክርስቶስ ኢየሱስ ለኛ ደግሞ ምን ሰጠን? ሕይወትን ሰጠን። በማን በኩል? በኢየሱስ በኩል። እንዳትረሺ። ሰርተን አይደለም መጣለም፣ ለፍተን ጥረን አይደለም። ለምንድን ነው ካልሽ እኔና አንቺን ለማዳን ያስፈልግ የነበረው የኃጢአት ስርየት የሚገኝበት ደም ነበረ። ያለ ደም ስርየት ስለሌለ ማለት ነው። ስለዚህ ያንን ደም ያፈሰስነው እኔና አንቺ አይደለንም። ያፈሰሰልን ስለኛ በመስቀል ላይ ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ በሱ ስራ ሁላችን ወደ አብ መግባት ነው የሆነልን። በማን ስራ? በኢየሱስ ስራ፣ በኢየሱስ ስራ። ለዚህ ነው አሁን እንደ ወንጌል አማኞች ስራ ሳንሰራ አይደለም ባይዘው። አሁን እዚህ የምታያቸው ወንጌል አማኞች ነን፣ በክርስቶስ ኢየሱስ እናምናለን የምንል ሰዎች ስራ አንሰራም አንልም። አሁን የምታያቸውን መልካም ስራዎች ሁሉ እናደርጋለን። ስንሰክር አታገኝንም፣ ስንጠጣ አታገኝንም፣ ስንዘሙት አታገኝንም፣ በየጭፈራው ቤት ስንዞር አታገኝንም። ክርስቲያን ስለሚባሉ በክርስቶስ ኢየሱስ ስለሚያምኑ ስለ ጤነኞች ክርስቲያኖች ነው እያወራሁ ያለሁት። ኦኬ ኃጢአት ነው፣ በደል ነው። ኦኬ ማለት በቃ በትዳር ላይ ሌላ ሴት ጋር መተኛ ዝሙት ነው ሊትራሊ። አሁን ይሄንን የመልካም ስራ መልካም የሚባሉትን ስራዎች ኦፍ ኮርስ የወንጌል አማኞች የምናደርጋቸው አይደል? በደንብ ነው የምናደርጋቸው። ክርስቲያን ሆኖ በኃጢአት በበደል መኖር አለበት ብለን አናምን። ክርስቲያን አርግልኝ እዛ ባወራህባት እንትን ማለት ነው። አሁን እያወራህ ብንአምን በእምነት ብቻ ቢሆን አምኜ እምድን ቢሆን ኖሮ አሁን የምትለውን አሁን ለምሳሌ ዝሙት ባደርግ ኃጢአት እንደሆነ ታውቃለህ፣ መጠጥም ስካርም ማለት ነው። አሁን ካመንኩ ይሄን ምግባር ይሄንን የኃጢአት ስራ ብሰራ ኦልሬዲ አንተ እንዳልከው ማመን ብቻ የሚያድነኝ ከሆነ ለምን ይሄንን ኃጢአትና ኃጢአት አይደለም ብለን እንዘረዝራቸዋለን? ገባሽ? ምክንያቱም የምናደርጋቸውን ከእምነታችንም ማለት እምነት ብቻ እንደማያድነን እምነት እንኳን መሰረት ቢሆን እያመንን ምግባርም ሊኖረን ይገባል። የጽድቅ ምግባር ማለት ነው። አየሽ፣ እሱ ነው አሁን መለየት ያለብሽ። ይኸውልሽ አሁን ለዩ። ይኸውልሽ አሁን መለየት ያለብሽ እሱ ነው። ይኸውልሽ አሁን ለመዳን ነው ወይ ስለ ዳንሽ ነው ስራ የምትሰሪው ነው ጥያቄው፣ እሱ ነው። አየሽ አሁን በደምብ ለመዳንማ ኢየሱስ የከፈለው ስራ እኮ በቂ ነው። ሂዝ ኢነፍ። በታረ ደም ነበረ ሰዎችን ኃጢአት ስርየት የሚያስፈልገው ደም ኢየሱስ ክርስቶስ ነው ያፈሰሰው፣ ሌላ ሰው ማንም የለም። ኢትስ ኢነፍ። በታረ ኦኬ በቃ ደም ነበረ ለመዳን ሰው ልጅ የኃጢአት ስርየት ለማግኘት ያለ ደም ስርየት ስለሌለ ደም ነው ምን ያደረገው ያስፈልግ የነበረው። ያንን ደም ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሁላችን ኃጢአትና በደል በመስቀል ላይ ዋጋ ከፈለ። he paid the price። ስለዚህ አሁን እኛ ለመዳን which is ደም የሚያስገኘውን የኃጢአት ስርየት ለማግኘት አይደለም መልካም ስራ የምንሰራው። ሲጀምር የትኛውም ሰው መልካም ስራ በመስራት የኃጢአት ስርየትን አያገኝም። የኃጢአት ስርየት የተገናኘው ከደም ጋር ነው። ለዚህ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የተባለለት ኢየሱስ። አይገርም? የማን የዓለምን ኃጢአት ምን የሚያደርግ የሚያስወግድ የእግዚአብሔር በግ ነው ኢየሱስ። ኦኬ ከኢየሱስ ውጪ የኔና ያንቺ ኃጢአትና በደል የሚወገድበት መንገድ የለም። ኦኬ ስለዚህ አሁን ያ ደም ማን ነው ያፈሰሰው ካልሽ ኢየሱስ ነው። ስለዚህ የትኛውም ስራሽ ያንቺን ኃጢአትና በደል ሊያጥብልሽ አይችልም። ምን ማለት ነው? የፈለገ ጥሩ ብትሆኚ ከእግዚአብሔር ጋር ትታረቂ ማለት ነው።
የፈለገ መልካም ብትሰሪ አሁንም ኃጢአትና በደልሽ ከአንቺ ህይወት ላይ ሊወገድ አይችልም። ስለዚህ በምንድነው ሰው የሚታረቀው ካልሽ አሁንም የመጨረሻና ብቸኛ መንገድ ስለ ኃጢአታችንና ስለ በደላችን የፈሰሰው የክርስቶስ ኢየሱስ ደም ነው። ኦኬ ሶ ይሄንን ደም ያፈሰሰው ደግሞ ልጁ ኢየሱስ ክርስቶስ ነው። ስለዚህ የኃጢአት ይቅርታና ስርየት የተገናኘው ከመልካምነታችን ሳይሆን ከመልካምነቱ ከፍቅሩ የተነሳ ነው ማለት ነው። ኦኬ ሶ ጫፎን መስካታ ሶ ክርስትና ያለው እዛ ውስጥ ነው። ስለዚህ አሁን የምትያቸውን መልካም ስራዎች እኛ ክርስቲያኖች እናረጋቸዋለን፣ እንፈጽማቸዋለን። አናጨስም፣ አንቅምም፣ አንጠጣም፣ አንዘሙትም ምናምን። ይሄንንም ማናረገው ምንድነው ካልሽ ሚስጥሩ ስለ ዳንን ነው። ምን ማለት ነው? በፊት እንዲህ አልነበረም። አሁን የምታየው ወንበር ላይ ቁጭ ብሎ የሚያወራሽ ዳኒ እንደዚህ አልነበረም። በበፊት ማንነቱ በኃጢአትና በበደል የተጨመላለቀ ለእግዚአብሔር ፈቃድ የማይገዛ በራሱ ሐሳብና በራሱ ስሜት የሚመራ ለዓለም የተገዛ ሰው ነበረ። ለዚህ ነው እኮ ጌታ ሲጣራ ምን አለ? እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ነው ያለው። አየሽ፣ አሁን ስንመጣ ክርስትና ጋር ለመዳን ብለን አይደለም። ኢየሱስ ሰው ከሌለው ሁልጊዜ በህይወቱ ላይ ሸክም አለ። ሰው ሁሉ ሸክም አለበት፣ ቀንበር አለበት። ያንን ሸክም ሁሉ መጥቶ የሚያራግፈው ኢየሱስ ላይ ነው። አይሽ ጌታ የጠራን ከነደክማችን ከነሸክማችን ከነድካማችን ታል ጌታ አንቺንም እኔንም የሚጠራን ከዚህ የተነሳ ነው እንጂ የሆነ እግዚአብሔር ብርቱ ሰዎችን ኃያል ሰዎችን አይደለም የጠራው። ባይዘው አይደለም። እናንተ ደካሞች ሸክም የከበዳችሁ ኑ ወደኔ ነው ያለው። እኔ ምን አረጋችኋለሁ? አሳርፋችኋለሁ ነው ያለው። ስለዚህ የምታወሩ የትኛውም የጽድቅ ስራ ብቲ ስላረፍሽ በህይወትሽ ላይ የተገለጠ የክርስትና ህይወት ነው እንጂ ስለ መልካምነትሽ ስለ ጥሩነትሽ ያገኘሽው ማንነት አይደለም። እሺ ቴንክ ዩ አይደለም። አይሽ ስለዚህ እንደ ክርስቲያን ልንመካበት የሚገባው ምንድነው ካልሽ ዋው በመስቀል ላይ የተገለጠው የእግዚአብሔር ቸርነት አይገርም? በመስቀል ላይ የተገለጠው የእግዚአብሔር ፍቅር እሱ ነው በቃ ተስፋችን። አንድ የእግዚአብሔርን ቃል ላንብብልሽ፣ እንዴት እግዚአብሔር እንዳዳነን የሚናገረውን ሐሳብ ላንብብልሽ። እንደዚህ ይላል። እሺ ይቅርታ ስልኬ እንዴት እንደዳነን የምናይበት የእግዚአብሔርን ፍቅር ቸርነት። ክርስትና በጣም የሚገርመን የእግዚአብሔርን ፍቅርና የእግዚአብሔርን ቸርነት የተረዳንበት ህይወት ነው ክርስትና። የእግዚአብሔርን ፍቅር የእግዚአብሔርን ቸርነት የተረዳንበት ህይወት ነው ክርስትና። እግዚአብሔር እንዴት እንደወደደን እግዚአብሔር እንዴት እንዳፈቀረን የምናይበት ህይወት ነው ክርስትና። እንዴት እንደወደደን ይኸው። እግዚአብሔር እንዴት እንደወደደን ይኸው። እንደዚህ ይላል። ምን አይነት ሰዎችን ነው እግዚአብሔር ያጸደቀው? ስራ ያላቸውን መልካሙን መርጦ። ሰው እኮ እንደዛ ነው አይደል? እኔና አንቺ ብንመርጥ እንደዛ ነን አይደል? ጓደኛ እንኳን ስናደርግ እኮ ስብዕናው ጥሩ የሆነን ሰው እኮ ነው የምንመርጠው አይደል? የማያስቸግር በሰዎች ዘንድ ተቀባይነት ያለው በአመለ ሸጋ ምናምን ይባለውን አለ እየመረጥን የራስን ለማድረግ የምናስበው እንደዛ እኮ ነው የሰው ልጅ ባህሪ። ቤተሰብም በሰዎች መካከል ማሳየት ቢፈልግ መልካም የሆነውን ስትሆን ጫት እዚህ ስር የወተፈውን ጸጉሩን አንጨበረረውን ምን ስራ የሌለውን ምናምን እንደዚህ አይነት ሰው ቤተሰብ እንግዳ ሲመጣ የሚያፍርበት ሰው እኮ ነው። እንኳን አይደለም እኛ ማለት ነው። እግዚአብሔር ግን እንደሱ አይደለም። እንዴት አይነት ሰዎችን እግዚአብሔር እንዳጸደቀ ላሳይሽ። እንደዚህ ላይልሽ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይልና ነገር ግን ለማይሰራ አይሹ ምን ለማያደርግ ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው የትኛውን ኃጢአተኛን እኔን እታለም አንቺን ምን የሚያደርግ የሚያጸድቅ አይገርም? ብርቶችን እኮ አለም እግዚአብሔር ያጸደቀው። ብርቶችንማ የሚሰራ ሰዎችንማ ቢያጸድቅ ኖሮ የእግዚአብሔር ፍቅር ከሌሎች ፍቅር በምን ተለየ? በምንም
ስራሽ ነዋ። ምንም በቃ ያጸደቀሽ በእግዚአብሔር ፊት ትክክል አድርጎ ያቆመሽ ማንነትሽ ነው። እግዚአብሔር ያደረገው ለአንቺ የገለጠው ነገር የለውም። ምን ክሬዲት አለው? ጥሩነታችን፣ መልካምነታችን፣ የሰራናቸው ስራዎች በእግዚአብሔር ፊት የጽድቅ ህይወት ሆነውልን ቢሆኑ ምንድነው? እግዚአብሔር ፍቅር ነው የምትሉን አይደለም? እግዚአብሔር አረሱ አይባልም። የወደደን በሚገርም መልኩ መልካምና ጥሩ ስለሆነን አይደለም። ዳስ ኮል የእግዚአብሔር የአምላክ ፍቅር አጋፔ ላቭ የምንለው ይሄ ነው። አይገርም? አጋፔ ላቭ የምንለው ይሄ ነው። በነገሮች ላይ ዲፔንድ ያላረገ ማለት ነው። በእኛ ማንነት ላይ የተመረኮዘ አይደለም የእግዚአብሔር ፍቅር። ኃጢአተኛን፣ በደለኛን፣ ወንበዴን ሰው ማን ይቀበለዋል? ማንም። ከክርስቶስ ኢየሱስ ጎን የተሰቀለው ሰውዬ ትዝ ይልሻል? ወንበዴ ነበረ እኮ፣ ኃጢአተኛ ነበር፣ በደለኛ ነበረ። ያውም የሞት ፍርድ የተገባው ኃጢአተኛ በደለኛ። እስኪ እሱ ላይ ልጠይቅህ፣ እያቋረጥክ ነው፣ ይቅርታ አድርግልኝ። አሁን እዛ ጋር የተሰቀሉት ሁለት ናቸው አይደል? ሁለቱም አንድ አይነት ጥፋት ነው ያላቸው፣ ስራቸውም አንድ አይነት ነው። ግን ማንኛውን ሄዳ ነው? በኢየሱስ ያመነው። ያኛውም አለ ስላላመነ ነው ያልዳነው። አዎ ያማ አላመነም እኮ። ይሄኛው እኛ ስለ ጥፋታችን ነው፣ ስለ ጥፋታችን ነው፣ እኛ ስለ ኃጢአታችን፣ ስለ በደላችን ነው ሞት የተቀበልነው እኛ ብሎ አመነ። ከዛ ዞር ብሎ ወደ ጌታ አስበኝ አለው። ጌታ ምናለው? አስበኝ አለው። በመንግስት በመጣ ጊዜ ምን አለ? አስበኝ አለው። እሺ ምን ላይ አረ እምነቱን ኢየሱስ ላይ ያደረገ። የመጀመሪያው ነገር ሂ ኮንፌስ ኃጢአተኛ በደለኛ መሆኑን አደረገ። ኮንፌስ አደረገ። ኃጢአተኛ ነው፣ በደለኛ ነው፣ እኛ የሞት ፍርድ ይገባናል ብሎ አመነ። ከዛስ እምነቱን ደግሞ ጌታ ላይ ያደረገ። ኃጢአተኛ ነኝ፣ አዎ፣ በደለኛ ነኝ፣ አዎ፣ የሞት ፍርድ የሚገባ ሰው ነኝ፣ አዎ፣ ግን በመንግስት ስትመጣ ግን ማለት አስበኝ። አየሽው? ሂ ትረስት ጂሰስ። በቃ እምነቱን ማንን አደረገ? ኢየሱስን አደረገ። ኃጢአተኛ በደለኛ ሞት የተፈረደበት ራሱም ኃጢአተኝነቱን በደለኝነቱን ያመነ ሰው ነው። ምን አደረገ? እምነቱን ግን እግዚአብሔር ላይ አደረገ። ክርስትና ይሄ ነው። ስለሰራኑ መልካም ስራ አይደለም። እግዚአብሔር በልጁ ስለሰራልን ስራ ነው። እሺ ወንድሜ እሱ ላይ ልጠይቀ ለምን እንደሆነ ታውቃለህ? እዛ መስቀል ላይ ተሰቅሎ በመንግስት በመጣ ጊዜ አስበኝ ስላለ ብቻ አይደለም ግን ሄዳ ነው። ከዚህ በፊት ማለት ነው ተገናኝተው ነበር ከእግዚአብሔር ጋር። እመቤታችን ይዛው ስደት ላይ ስትወጣ ጊዜ በረሃ ላይ ከእስራኤል ወደ ግብጽ ስትሄድ ማለት ነው መጀመሪያ ላይ እዚህ ጋር ከመሰቀላቸው በፊት በህይወት እያሉ አግኝተዋታል። ገባክ አይደል? እዛ መስቀል ላይ ብቻ ሳይሆን የምሬ ነው። እዛ መስቀል ላይ ምን ላይ እናገኘው? ምን ላይ? እሷን እኮ ና ችግሬ ምዕራፍና ቁጥር ማውጣት አልችልም። አይ የለም እኔ ቢኖር ራሱ ረዳሽ ነበረ። እሺ እዚህ ያላችሁ ኦርቶዶክሳውያን ይሄንን ጥቅስ ፕሊስ አውጡላት። አሁን ያለችውን ጥቅስ እባካችሁ አውጡላት። ይኸው ካለ አንድ ኦርቶዶክሳዊ ነኝ ይሄ ጥቅስ አለ ብሎ የሚያምን ሰው ካለ ፕሊስ አውጡላት። አለ ህፃን ሆኖ እንትን መንገድ ላይ ያዟትና ሊዘርፏት ማነች ንግስት ናት ብሎ ይቅርታ አድርግልኝ መጽሐፍ ቅዱስ ላይ አለ። እኔ በእርግጥ ምዕራፍና ቁጥር ማውጣት አልችልም፣ ችግር አለብኝ። የለም አይ የለም። አሁን ይሄን እንደዚህ የሚሉሽ ያው ዝም ብለው ነው እታለም። የለም በእግዚአብሔር ቃል ውስጥ የለም እንደዚህ የሚባል የመጽሐፍ ቅዱስ ጥቅስ የለም። አሁን ችግሩ ምን መሰለሽ? በጣም ቤተክርስቲያን ውስጥ ያለው ችግር ኢየሱስ ክርስቶስ የሰራውን ስራ ሁሉ ማርያምን ማካፈል ደስ ስለሚላቸው ኦኬ እንጂ የእግዚአብሔር ቃል ውስጥ አሁን የምትዩ ታሪክ የለም። ከዛ ይልቅ የተጻፈውን ላሳይሽ። ሉቃስ ምዕራፍ 23 ቁጥር 42 ላይ እንደዚህ ይላል። በደንብ ስሚ። ይኸው ከተሰቀሉትም ከክፉ አድራጊዎቹም አንዱ ምን አድራጊዎች? ክፉ አድራጊዎች። በቃ ስራቸው ምንድነው ማለት ነው? ክፉ ነው። ምንም ለጽድቅ የሚሆን እግዚአብሔርን የሚያስደስት ህይወት የላቸውም ማለት ነው።
ኦኬ እንዳትረሺ። ምንድነው እሱ? ሊትራሊ በቃ ኃጢአተኞች በደለኞች ናቸው። እኔና አንቺን ሪፕሬዘንት የሚያደርጉ ሰዎች ማለት ነው። አልተወራልንም ወይ ሰው አላየንም እንጂ በእግዚአብሔር ፊት ከተሰቀለው ሰው በጣም የተሻለ ጽድቅ ህይወት የምንኖር ሰዎች አይደለንም ሁላችንም። የኃጢአት ትልቅና ትንሽ የለውም። ሰው ኃጢአት ከሰራ በደል ከሰራ በእግዚአብሔር ፊት ተመሳሳይ ነው። እንደው በጣም ትንሽ ንጹህ ምናምን የሚባል ታሪክ የለው። ኃጢአት ነው። በአንዱ ከበደልሽ በሁሉ እንደበደልሽ ነው የእግዚአብሔር ቃል የሚያስተምር። ስለዚህ እንደዚህ ይላል፣ ያው አንተ ክርስቶስ አይደለህምን ራስንም እኛንም አድን ብሎ ሰደበው ይላል። አንደኛው ኃጢአተኛ በደለኛው ሰው ምን አረገው? ኢየሱስን ሰደበው። ኢየሱስን ምን አላረገውም ማለት ነው? አልተቀበለውም፣ አላመነውም። ግን ምንድነው እሱ? ኃጢአተኛ በደለኛ ሰው ነው። ሁለተኛው ግን ይላል መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ኃጢአተኛ ነኝ በደለኛ ነኝ ብሎ አመነ ማለት ነው። አሁን የሚገባን የሞት ፍርድ የኃጢአታችን የበደላችን ምንድነው? እሱ ውጤት ነው። በቃ ይገባናል። we deserve it። ምንም ጥያቄ የለውም። ኃጢአተኝነት በደለኝነቱን አመነ ይሄ ሰው። ያ ሰው ግን አላመነ። ይህንን ግን ምን ክፉ አላደረገም ብሎ ገሰጸው ይላል። ኢየሱስ ምንም ያደረገው ነገር የለም። ከዛስ አሁን በደንብ ስቢ። ኃጢአተኝነቱን አመነ፣ በደሉን ተናዘዘ በሰው ፊት። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ። ቀጥሎ የተናገረውን ስሚ። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። አይገርምም? ሂ ትረስት ኢየሱስን አመነው። ኃጢአት እኮ ነው ያለበት፣ በደል እኮ ነው ያለበት። ሞት የተገባው ኃጢአትና በደል የተሸከመ ሰው ነው። ግን ማንን አመነ? ኢየሱስን አመነ። በመንግስትህ በመጣ ጊዜ ምን አድርገኝ አለው? አስበኝ። የጌታ መልስስ ስራ ስላልሰራ ምንም መልካም ነገር ስለሌለ አልቀበልህም አለው? አላለውም። የኛ ጌታ ኃጢአተኛ ነው፣ በደለኛ ነው ያውቃል። የጌታ መልስ ግን እንደዚህ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ክብር ለጌታ ይሁን። ሲመጣ ብቻ አይደለም ዛሬ ምን በገነት ከኔ ጋራ ትሆናለህ። ከዛ ከአሁን ሰዓት ጀምሮ ስራ አልሰራም። ሰው በደለኛ ነው፣ ኃጢአተኛ ነው። ከዚህ ሰዓት ጀምሮ ግን አለው ጌታ ምን አደረገው? ህይወቱን ቀየረለት። ምንድነው ለውጥ ያመጣው በሁለቱ ኃጢአተኞችና በደለኞች መካከል? ስራቸው ነው። ዱ ዩ ቲንክ የተሻለ ስራ ያለው ሰው አለ ከሁለቱ መካከል? ማንም የለም። ግን ምንድነው እሱ? አንዱ መንግስተ ሰማያትን እንዲወርስ አንደኛው ሲኦል እንዲገባ ያደረገው ምክንያት ምንድነው? እምነት። እሺ ዳኒ እናውራ። ሚውት አልክ ብራዘር። ሰው እያወራ ጸጥ ያለ ሰው ያለ አለ። ሰው እያወራ ሚውት አልክ። ምንድነው ለውጥ ያመጣው? እምነት። ከእምነት ውጭ ሌላ ስራ አለ? በፍጹም ምንም የለም። እህት አለ ሰው እንዳይሸውድሽ። እህት አለ ምንም የምናስቆጥረው ስራ የለንም። ሂዝ ኢነፍ። የከፈለው የክርስቶስ ኢየሱስ ደም ይህንን ኃጢአተኛና በደለኛ የሆነውን ሰው እንደታደገው ዛሬም ጌታ ሆይ በመንግስትህ አስበኝ የምትል ነፍስ ብትኖር ጌታውን ይቀበላታል። እምነቷን ተስፋዋን ኢየሱስን ያደረገች ነፍስ ብትኖር በዚህ ሰዓት አሁን እያወራን በብዙ ኃጢአት
በብዙ በደል በብዙ ክፋት የታሰረች እንኳን ነፍስ ብትኖር ኢየሱስ ይቀበላል።